ወደ አሜሪካ ከመሄዴ በፊት ትንሽ ኤክስፖዠር ያለኝ የቅርብ የሆነ ሰው ስትራግል ሲያደርግ አይቻለሁ እና ሳይናገሩ የተለያየ ሀገር ሄደው ሞክረው በቃ ኤቭሪቲንግ እምቢ ብሏቸው ከዛ በኋላ ቻይኒዝ ሜዲሲን ደግሞ ሲፈልግ አኩፓንቸር ስትፈልግ ምናምን ትዝ ይለኛል እና አብረን ስንፈልግ ስለዚህ እኔ በተፈጥሮ ምን አለ መሰለሽ ቫልዩ አድ በማድረግ አምናለሁ ያለን ነገር ተመልሶ በማድረግ አላምንም ምክንያቱም if I'm not contribute ማድረገው ነገር ከሌለ ሁሉም ይሰራው መስራቲ ምን ጥቅም አለውና ያንን ኤክስፖዠር ሳገኝ ትዝ ያለኝ አገር ቤት የነበረው ነገር ነውና why not ሁለተኛ ነገር ደግሞ ካሉት ስፔሻሊቲዎች ውስጥ ብዙ ሲኒየሮቻችን የሚሰሩት ኤሪያ ይሄ ነበርና አንድ ነገር ብዙ ማወቅ ከፈለኩኝ እንግዲህ የአሜሪካ ነው ትሬን የተደረኩትና ሞር ትሬኒንግ ላገኝበት የምችለው ኤሪያ ከፈርቲሊቲ ጋር የተያያዘ ነውና እኔ ስኮላርሺፕ ተማሪ ስለነበርኩኝ የፈለግሽው ተማሪ ተብዬ ነው የተለቀኩት እና ኮንቲኒዩንግ ኤዱኬሽን ዝም ይወስዳለሁ እና አንድ ፔን ላይ ሁለተኛ ፈርቲሊቲ ላይ ነበር ኮንቲኒዩንግ ኤዱኬሽን እንትንምለው የነበረው። ሰላም እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnessschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።